ዳግም ያየውን ማመን አቃተው። የበኃይሉን ሽጉጥ ከአልጋው ላይ ያገኘው። ይሄንን ያየው ዳግም ከየት መጥቶ ነው ብሎ በጥያቄ እናቱን አፋጠጣት። ወይዘሮ ገኒም የምመልሰው አጣች። በጣም ተናደደ። ሽጉጡ የበኃይሉ መሆኑን ያውቃል። ምንድነው ከይን ነው ማየመልሽልኝ ሲላትም እሷም የምመልሰው ጠፋባት። ዳግምና ብሌን ተጣሉ። ብሌን ከሳሚ ጋር ቆሞ ባየ ጊዜ ዳጊ ፍቅረኛዬን ቀማኝ፣ በመሰረቱ እሷ ነች ፊት እየሰጠች እሱን ትወደዋለች፣ ለምን ማስመሰል አስፈለገ? እኔን ዳግምን እወድሃለሁ አፈቅርሃለሁ እያለችኝ ለምንድን ነው ታዲያ በዚህ ልክ እሷ ጋር እንደሆነ እንትን ያለችው እያለ በንዴት ውስጥ ይገኛል። በዚህም የተነሳ ሂጄ ግን ለምንድን እሷ እኮ ምንስ ሊሆን ነው ሂጄ ይቅርታ ልጠይቃት ብሎም ሲል ነበር። በመጨረሻ እንግዲህ ዳግም ሊሆንለት አልቻለም። ቀጥ ብሎ ሲሄድ መልሶ ከሳሚ ጋር ቁማ ሲያያት በጣም ተናደደ። ስሜቱን መቆጣጠር አቃተው። በዚህ የተነሳ ጋውን በኋላ ላገኛት አይችልም በማለት ወደ መጠጥ ቤቱ ነበር ያመራው። ወይዘሮ ገኒ ወደ ብሌን ጋር በመደወል ብሌንን ምንድነው ነገሩ? ምን ሆኖ ነው ዳግም አንቺ ጋር ሲጣላ ነው እንደዚህ የሚሆነውና ያለውን ሁሉ አንድ በአንድ ንገሪኝ ስትል በጥያቄ ወጠረቻት። ብሌንም የምትለው ጠፋባት። በፍጹም እናቴ አንቺ አትጨነቂ፣ ምንም አልተጣላን፣ ምንንም አልተነጋገርን ስትል መለሰላት። ልጄ እየጠበቅኩሽ ነው ስትል እየነገርኩሽ ነው እናቴ ስትላት ነበር ግራ በመጋባት። አንቺ ጋር ሲጣላ ብቻ ነው ልጄ እንደዚህ የሚሆነው፣ ምክንያቱም ጠጥቶ ነው የመጣው ስትላት ይሄን የሰማችው ብሌን በጣም ተናደደች። እንዴት ነው ይሄንን ሊያደርግ የሚችለው በማለት በጣም በንዴት ውስጥ ትገኛለች። ጎረቤቷ ወይዘሮ የገኒ ጎረቤት ይቅርታ ገኒን ስትጠይቃት ገኒ ግን በፍጹም ይቅርታሽን እዛው ቀቅለሽ ብዩ፣ ካሁን በኋላ እኔና አንቺ ዳግም ያየውን ማመን አቃተው። የበኃይሉን ሽጉጥ ከተኛበት ከአልጋው ስር ከአልጋ ልብሱ ስር ሲያገኘው በጣም ደነገጠ። ይሄ ደግሞ ምንድነው እማዬ ምንድነው ሲላት ደንግጣ ፈጣ ቀረች። ምክንያቱም የበኃይሉ ሽጉጥ እዛው ተረስቶ ነበር። ቃልን ሴት አድርጎ ካሁን በኋላ አንቺን ህይወት ማትረፍ ሳይሆን መግደል ነው የምፈልገው፣ ብዙ ነገር አሰቃይተሽኛል፣ አሁን የተውኩሽ ለጥሩ እንዳይመስልሽ፣ ብገልሽስ ምን ታመጫለሽ እያላት ነበረ። በዚህም የተነሳ ቃል እባክህን በኃይሉ እስካሁን ለሰራሁት ሁሉ ስራ ይቅር በለኝ እያለች ተማጸነችው። እሱም ዞር በይ አላት። ቃልን ብሌንና ዳግም ተጣሉ። ዳግም በጣም ቀና፣ በፍቅር ውስጥ ያለው ቀለበት ያሰረላት እጮኛ የሆነችው ብሌን ከሳሚ ጋር ቁማ ባያት ጊዜ በጣም ተናደደ። እዝም ማደር የለበትም ብሎ በጣም በስሜትና በንዴት ሆነ። ግን እኮ ደግሞ ምን አደረገች ብሎ ይቅርታ ሊጠይቅም ዞር ሲል ከዛው ከሳሚ ጋር ቁማያት። በዚህም የተነሳ ስሜቱ ጨመረ። ወደ ቤቱ መሄድ ትቶ ወደ መጠጡ ተጓዘ። በጣም ያሳዝናል። ገኒና የገኒ ጎረቤት ተጣሉ። በመጨረሻ በኃይሉንም ቢያሳምኑት ምን አገባህ አንተ ታዲያ ጎረቤቴ ናት ምንም ቢሆን ስትለው እሱም ነገሩን ቢያሞጣሙጥ ሳይሳካለት ቀረ። መጨረሻ ላይ ግን ተጣልተው ተለያዩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ተከታታይ ድራማ ክፍል 71 ተለቀቀ። እንግዲህ ወደ ክፍል 70 ስንመለስ ብዙ ነገሮች ተፈጥረዋል። በዚህም የተነሳ ዳግምና ብሌንም ቅሬታ ውስጥ ገብተዋል። በዚህም ሳሚ እዚህ ቤት ሰላምዬን እንዲጠብቅ እዚሁ መኖር አለበት ሲል እሷም አዎ ይምጣ ስትል ፈቀደች። ይህን ስትል በጣም ተናደደ ዳግም።
እናቴን ትቼ እኔ አንተም እኮ እዚህ መቀመጥ ትችላለህ ሲሉትም ተናዶ ብር ብሎ ሄደ። በዚህም የተነሳ እሷም እየተናደደ በሚስቱ እየተናደደው እሱም ተነስቶ ሄደ። በመጨረሻ እንግዲህ ብሌን ካጠገቡ ሄዳ ከበር ሄዳ ስትወጣ ምን አድርግ ነው የምትለው? ተረጋጋ እያለች ምክር ብትሰጠውም ሊሰማት አልቻለም። በመጨረሻ እንግዲህ እሱንም ብለውም በመጨረሻ ቢሉም በፍጹም ነበር ያለው። ወደዚህኛው ፓርት እንግዲህ ስንመጣ የገኒ ጎረቤት ግንባሩን ብላው ነበር በኃይሉን። በዚህም የተነሳ ሙቷል ብላ የመታቸው መስለው ሁለቱም ተደናግጠው ነበር። ነገር ግን የገኒን ግርግዳ ነው ኢላማዋ ያደረገችው፣ ግንባሩን የመታችው መስሏን ነበረ። ነገር ግን ተመስገን እያለ እሱም የተመታ መስሎት እንዲህ ሰውነቱን ሲያራግፍ ነበረ። የመታሽ መስሎ ነበረ አንቺ ነገረኛ እያለ ከእሷ ጋር ህጃንጭ እያለ አንገቷን ሁሉ ሲያንቃት የነበረው በኃይሉ አሁን ላይ ከጨዋታ ውጭ ሊያረጋት እሷን በጣም ከጎረቤቷ ጋር ያለውን ነገር ሁሉ ሚስጥር አወጣ። ይሄን ለእኔ ለምን ትነግረኛለህ? አንተ ታንተ የባሰ ነገረኛና ሰይጣን የለም፣ እንኳን ለእኔ ለእህትህ የማትመለስ ነህ ብላ ገኒም ስትነግረው ይሄንን እየሰማ እውነቱን ስነግርሽ አንቺ በጣም ምንም እኮ አታውቅም ከፍናት እያለችሽ ነበረ እያለ በኃይሉ ነገሮችን ሲያቀሳስር ነበረ። ምን አገባህ ታዲያ ይሄን የምትለኝ? የባለቤትሽን ፋይሎች ሁሉ እያመጣኝ ስለ ባለቤትሽ ኢንፎርሜሽን ታደሰ ስትነግረኝ የነበረችው የራስሽ ጎረቤት ነች በሚላት ጊዜ ገኒ ምንም ቢሆን ከፍቷታል። አንቺ ምንድን ነው ብትላትም በመጨረሻ ሁሉንም ነገር ተናገረኝ። አይ ይሄ ነገር ምንድን ነው ብትልም መጨረሻ ላይ የሆነው ይሄ ነበር። ምክንያቱም ጎረቤቴ እንዳሰሚው እኔ አንቺን እያለኝ ነበረ። የዚህ ጊዜ ግን በኃይሉ ሲቀባጠር ገኒ አንቺ ጥሩ ሰው ነሽ፣ አሁን በዚህ እባብ በሆነ ምላሷ ቅቤ እንትን እያለችበት ነው እያለኝ ነበርና ምን አገባ ታዲያ ስትለው አፈረ በኃይሉ። መቼም በኃይሉ በሽጉጡ ነበርና የሚተማመነው፣ ሽጉጡን ግን ጀግናዋ እና ጎበዝ የሆነችው የገኒ ጎረቤት ይዘዋል። አሁንም ቢሆን ተኩስብሃለሁ ዝም በል እያለችው እባክሽን እያለ ነበር። ሂድ ውጣ አለበለዚያ እዚሁ ነው የምዘረግፍህ ስትለው ነበር። በኃይሉም ቤቱን ለቆ ለመውጣት ተገዷል። በመጨረሻ ጎረቤቷ ገኒም እባክሽን ገኒ ሁሉንም መልካም ነገር ከአንቺ ነው የተማርኩት፣ የፊቲቱን እኔን ቀብሬያታለሁ። አሁን ላይ ግን ሌላይቱ አርሜ ላንቺ ቀይረሽኛል። በፊታዋ ውስጤ ዝም ብሎ እንደዚህ ያደርግብኝ ነበር፣ ነገር ግን አሁን ተቀይሬያለሁ ብትላትም እንዴት እኔ ጎረቤትሽን እንዴት እንደዚህ አድርግሽ አሳልፈሽ ትሰጭኛለች? በማለት እንግዲህ እንደዚህ ብላት ከዚህ እንግዲህ ከተረዳሽኝ ተረዳሽኝ ነው፣ ካልተረዳሽኝም አንድ ቀን ሲገባሽ እንትን ትይኛለሽ፣ ተቀይሬያለሁኝ በይ እንግዲህ ቻው ብላ ውጭልኝ ስትላት ሽጉጡንም ከአልጋው ላይ አስቀምጣ ተነስታ የገኒ ጎረቤት ትሄዳለች። እንግዲህ ወደ ዳግም ጋር ስንመጣ ዳግም እንግዲህ በንዴት በስሜት ውስጥ ይገኛል። ስልክ ራሱ ስደውልለት ብሌን ሊያነሳላት ፍቃደኛ አልነበረም። የንዴቱን ማብረጃ ወደ መጠጥ ነው ራሱን ሊደብቅ የቻለው። እዛ በመሄድ እንግዲህ ብሌንንም ስልክ ሊያነሳ አልቻለም። ሁለተኛ ላይ የቀና ይመስላል እያለ በዚህም የተነሳ ተንኮለኛው ሳሚም እንግዲህ እሷ ጎን ሆኖ ቸኮሌታም ይዞላት መጥቶ ዳግም ቸኮሌታ እንደምወድ እንዴት አወቅ እያለ መጨረሻ ላይ ግን ዳግምን እንደምትወደው ሁሉንም ነገር ትነግረዋለች። አንተ በጣም አንተን የምታገኝ ሴት የታደለች ናት፣ ጀግና ናት። አይደለም አሁን እኔ ቀለበት እንኳን አድርጌ ከአንተ ጋር ከሆንኩኝ ማንም እንደማይነካኝ እኮራለሁኝ፣ ማንም ሰው ሊነካኝ አይችልም ስትለው እሱም እየከፋውም ቢሆን ይቀበለዋል። እኔ ግን ይሄንን ስትለው ማለት ነው። በመጨረሻ እንግዲህ ይሄንን ብለው በኃይሉ ሳሚ ማለት ነው ከእሷ ጋር ቁጭ ብሎ ነበርና ዳግም ቸኮሌታ ይዞልኝ አያውቅም እያለች ነበር። ግን ለምን ይዞልኝ አልመጣም ነገሩ እያለች ጥያቄ ውስጥ ለምንድን ነው እያለች ነበር። መጨረሻ ላይ ግን እንዴ ለምንድን ነው እንደዚህ መሆነው እንዴት ነው እያለች ነበረ። ደግሞስ እንደምወድም ግዛልኝም ብዬው አላውቅም
እንዴትስ ሳልነግረው ያውቃል እያለ በእርግጥ ፍቅረኛ እኮ ሊያውቅም ይገባል ምናምን እያለ ሲያቀሳስር ነበር ሳሚም ማለት ነው። በመጨረሻ ግን ራሷን መመለስ ችላለች ማለት ነው። እንግዲህ ወደ ዳግም ጋር ስንሄድ ወደ በኃይሉ ጋር ስንሄድ በኃይሉ ቢሮ ሂዶ ነበርና እባክህን ይቅር በለኝ፣ አሁን ወደምሄድበት መሄጃ የለኝም፣ ወደዛ ቆሻሻ ህይወቴ ልሄድ አይገባኝም እያለች ነበረ። እንግዲህ በለቅሶ የታጀበችው ቃል ማለት ነው። ነይማ ብሎ አንገቷን እንቅ አርጎ ሊገላት ነበረ። ይሄንን ያየች ጊዜ ቃል እንግዲህ በጣም በንዴት እና በስሜት ውስጥ ሆና እባክህን አትግደለኝ፣ እባክህን ይቅር በለኝ እስካሁን ለበደልኩ ሁሉ እያለችው ነበርና እንግዲህ ደብድቧት ከዛ አስወጥቷታል ማለት ነው። በመጨረሻ እንግዲህ ወደ እነ ገኒ ጋር ስንመጣ ገኒ ልጇ ላይ እየደወለች ነበረ። ልጇም ስልክ ሊያነሳ አልቻለም። ከብሌን ላይ ደውላ የት ነው ዳጊ ስትላት ዳጊ ከጓደኛው ጋር ሂዶ ነው በማለት ትለዋለች። እኔ እኮ ያ በኃይሉ የያዛችሁ ብዬ ልጆችን እያለች በጣም እየተናደደኝ ነበርና እንግዲህ ዳግም የሚሄደው ወደ መጠጡ ቤት ነበር ራሱን ለመደበቅ። እናቱም ስደውልለት በፍጹም አላነሳም። በመጨረሻ ቤት ሲመጣ ስለ እናቱ ስትጠይቀው ማያጠይቂኝ በቃ ዝም በይ፣ ምንም አልተጣላ ምንም አልሆንኩ እያለ ሲጮህባት ነበረው። እሷም እንግዲህ ወደ ብሌን ጋር በመደወል ብሌንን ስልክ ስታነሳላት ዳግም እኮ አልመጣም እስካሁን ስትላት አይ ስልኩ ባትሪ ዘግቶ ነው እያለች እናቷ እንዳሰጋባት ውሸቱን ሁሉ ስጨማምርላት ነበር። በመጨረሻ እንግዲህ ይህንን ውሸት ብላላት ዳግምም ወደ ቤቱ መጥቶ ልጄ ለምንድን ነው እንደዚህ ያመሸውስ ለምን ነው ብትለውም እናቴ ለምንድን ነው እንደዚህ የምትይኝ? በቃ ምንም አልሆንኩኝ የምተይኝ እያለ እናቱንም በዚህ ሂደት ሲላት ነበር። በመጨረሻ እንግዲህ እናቱም ይሄንን በሚላት ሰዓት ትቷት ይተኛል። ትቷት በተኛም ሰዓት ምንድን ነው ያደረገው? እንደተኛ ሽጉጡ ላይ ነው የተኛውና ሲጎረብጠው መጀመሪያ እንግዲህ እንደተኛ ቀጥታ ደወለችላት ለብሌን። ብሌንም ጠጥቶ እንዴት እንደዚህ ይመጣል? እንዴት እኮ አንቺ ጋር ሲጣላ ነው እንደዚህ የሚሆነው ንገሪ ብትላት በፍጹም አይደለም ብላ ዋሸቻት። በመጨረሻም እንግዲህ ዳግም ቀስቀስ ሲል ያን ሽጉጥ ሲያገኘው በጣም ይደነግጣል። በደነገጠም ጊዜ ይሄ ምንድን ነው እናቴ በሚላት ሰዓት እናትየዋ ምን አይነት መልስ ልትሰጠው ትችላለች? ፈጦ ነው የቀረው። ምክንያቱም በኃይሉ ዝም መጥቶ ነበረ ሊገለን እንደዚህ ብትለው ህዶ ይጋጠምብኛል ብላ ትፈራለች ማለት ነው። እንግዲህ ትደብቀው ሊሆን ደግሞ በእጁ ይዞታል እና እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። አሁን ላይ እንግዲህ ያው የብሌን ልጅነት ነው የቀረው። ሳሚም እዛ ቤት ሊኖር ከነ ሻንጣው መጥቷል ማለት ነው። ያው በዚሁም እንግዲህ ሳሚ የብሌን ፍቅረኛ መቼም አይሆንም መሆኑን ግን ቢሆን ደስ ይል ነበር። ነገር ግን አሁን ቀለበት አስራለች እና ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ